የተወደዳችሁ አድማጭ ተመልካቾቼ የጌታ ጸጋና ሰላም ይብዛላችሁ። ባለፈው ሳምንት ስለ ሞት ምንነት ተነጋግረን ነበር። ከዚያ የሚቀጥለውን ሁለተኛ ክፍል ጊዜ ዛሬ እንመለከታለን። ሞት ምንድነው? ሞት መቼ ተጀመረ? ሰዎች ለምን ይሞታሉ? ከሞት በኋላ ሰዎች ወዴት ነው የሚሄዱት? እነዚህን ሞጋሽ ጥያቄዎች ለመዳሰስና ለመመለስ እንሞክራለን። ባለፈው ሳምንት ያነሳናቸውን አባይት ነጥቦች በቀላሉ እንመለከታለን። እግዚአብሔር ነው ሞት የሚለውን ቃል ለመጀመሪያ ጊዜ የተናገረው ዘፍጥረት ምዕራፍ 2 ላይ ከዚህ ከተከለከለችው የዛፍ ፍሬ በበላችሁ ቀን ሞትን ትሞታላችሁና አለ ለአዳምና ሔዋን። እግዚአብሔር የተናገረውን ቃል ያከብራል። አዳምና ሔዋን ሲሞቱ አዳምና ሔዋን የእግዚአብሔርን ትእዛዝ ሲተላለፉ ሞቱ። ሶስት አይነት ሞት አለ። መንፈሳዊ ሞት፣ አካላዊ ሞትና ዘላለማዊ ሞት ወይም ሁለተኛው ሞት በመባል የሚታወቀው። የነፍስ ሞት ወይንም መንፈሳዊ ሞት ማለት ነፍስ ከእግዚአብሔር ተለይታ የምንኖረው ኑሮ መንፈሳዊ ሞት ይባላል። ነፍስ ከእግዚአብሔር ስትለይ ሰው መንፈሳዊ ሞት ውስጥ ይኖራል፣ በአካሉ ቢንቀሳቀስም። ሁለተኛው ሞት አካላዊ ሞት ይባላል። ሰው ይሞታል። ለሰዎችም አንድ ጊዜ መሞት ከእርሱም በኋላ ፍርድ ተመድቦባቸዋል። ቃሉ እንደሚለው ዕብራውያን ምዕራፍ 9 ቁጥር 27። አካላዊ ሞት ማለት ነፍስ ከአካል ከስጋ ስትለይ ነው። ይህ ማለት አማኞችንም ያላመኑትን ይመለከታል። መዳረሻው ነው ልዩነቱ። በክርስቶስ የሚያምኑ ሰዎች በስጋ ሲሞቱ ነፍሳቸው ከስጋ ስትለይ በትንሣኤ ቀን ስጋቸው ከመቃብር እስክነሳና አዲስ የትንሣኤ አካል እስክለብስ ድረስ ነፍሳቸው በሰማይ በብፅዕና ከክርስቶስ ጋር ትቆያለች። ጳውሎስም ያለው እሱን ነበር። ልሄድ ከክርስቶስም ጋር ልኖር እናፍቃለሁ ያለው። ለእኔ ሕይወት ክርስቶስ ሞትም ጥቅም ነው ያለው እሱን ነው። ከክርስቶስ ጋር በብፅዕና የሚቆዩት በክርስቶስ ያመኑ አማኞች ነፍሳቸው ነች። ስጋቸው ከመቃብር ተነስቶ እንደገና ከነፍሳቸው ጋር ተዋህዶ ለዘላለም የማይሞት የማይበሰብስ አካል የሚለብሱት በትንሣኤ ቀን ነው። ጌታ ዳግመኛ ተመልሶ ሲመጣ ለቤተ ክርስቲያን ለቅዱሳን መነጠቅ ሲሆን በዚያን ጊዜ የማይሞት የማይበሰብስ የክብር አካል ይለብሳሉ አማኞች በሙሉ። እስከዚያ ቀን ድረስ ነፍሳቸው በብፅዕና በሰማይ በገነት ከጌታ ጋር ትኖራለች ያመኑ ሰዎች። ያላመኑ ሰዎች ደግሞ ነፍሳቸው ከስጋ ስትለይ በሲኦል በስቃይ ትቆያለች ነፍሳቸው። ዳግመኛ በታላቁ ዙፋን ፍርድ ቀን ተነስተው የፍርድ ትንሣኤ አግኝተው የዘላለም ሞት የሁለተኛው ሞት ብይን በታላቁ ዙፋን ፍርድ ቀን አግኝተው ወደ እሳት ባህር ይጣላሉ ከዲያብሎስ ጋር። እስከዚያ ድረስ በሲኦል ይኖራሉ። የመጨረሻው የሶስተኛው የሞት ደረጃ የዘላለም ሞት ወይንም ሁለተኛው ሞት በመባል ይታወቃል። ስለዚህ መጽሐፍ ቅዱስ በራእይ መጽሐፍ ምዕራፍ 20 ላይ እንዲህ ይላል። ራእይ ምዕራፍ 20 ከቁጥር 11 ጀምሮ ባለው ክፍል ታላቅና ነጭ ዙፋንን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየሁ። መጽሐፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ሥራቸው መጠን ተከፈሉ ይላል። ከዛ በፊት በዚሁ በራእይ መጽሐፍ ምዕራፍ 20 ላይ ከቁጥር 5 ጀምሮ እንዲህ ይላል። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ። የቀሩቱ ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእነርሱ ላይ ሥልጣን የለው። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህን 1000 ዓመት ይነግሳሉ። ይህ ማለት ምን ማለት ነው? ሁለተኛው ሞት የተባለው እዚህ ጋር የሚከናወነው በታላቁ ዙፋን ፍርድ ጊዜ ነው። የ1000 ዓመት የክርስቶስ ምድራዊ መንግሥት ተጠናቆ በሲኦል ውስጥ ያሉት የዘመናት ኃጢአተኞች ለፍርድ ትንሣኤ ተነስተው በዙፋን ፍርድ የሚሰጠውን የኩነኔ ብይን ሰምተው ወደ እሳት ባህር የሚጣሉበት የዘላለም ሞት ሁለተኛው ሞት የተባለው እሱ ነው። ሁለተኛው ሞት ቅዱሳንን በክርስቶስ አምነው የዳኑትን የእግዚአብሔርን ልጆች አይመለከትም። ስለዚህ ነው በክርስቶስ ማመን ያስፈልጋል። ምክንያቱም
ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። በክርስቶስ ያመኑት ቅዱሳን በሙሉ የፊተኛው ትንሣኤ ተካፋዮች ናቸው። የፊተኛው ትንሣኤ መቼ ነው? እነማንን ነው የሚመለከተው? መቼ ይፈጸማል? የመጀመሪያው ፊተኛው ትንሣኤ የሚከናወነው ለቤተ ክርስቲያን ነው። ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን ተብሎ እንደተጻፈው ጌታ በአየር ሲመጣ ቅዱሳን ሲነጠቁ፣ በሕይወት ያሉ አማኞች ሞትን ሳይቀምሱ ጌታ ሲመጣ የኋለኛው መለከት ሲነፋ ይነጠቃሉ ተለውጠው። በዚህ ጊዜ የትንሣኤ አካል ይሰጣል። ትንሣኤ የሚከናወነው ለመጀመሪያ ጊዜ ለቤተ ክርስቲያን ነው፣ በመነጠቅ ጊዜ ነው። ሁለተኛው ትንሣኤ የሚከናወንበት ጊዜ አሁንም ለአማኞች በታላቁ መከራ ወቅት የመንግስት ወንጌል ሲሰበክ አምኖ የዳኑት በብዙ ሺህና በሚሊዮኖች የሚቆጠሩ ቅዱሳን ከአሕዛብም ከአይሁድም የሚዋጁት በታላቁ መከራ ወቅት በሰማዕትነት የሚያልፉት የትንሣኤ አካል ይቀበላሉ። ይሄም የፊተኛው ትንሣኤ አካል ነው። ሁለቱ ምስክሮችም ሲገደሉ ራእይ 11 ላይ እንደምናነበው የትንሣኤ አካል ያገኛሉ። እንዲሁም ደግሞ ወደ ክርስቶስ የሺህ ዓመት ምድራዊ መንግስት የሚገቡ ቅዱሳን በአጠቃላይ የብሉይ ኪዳን ቅዱሳንም የትንሣኤ አካል የሚሰጣቸው በዚያን ወቅት ነው። አንድ ላይ በፊተኛው ትንሣኤ ተካፋይ የሚሆኑ ብፁዓን እነዚህ ናቸው። ምክንያቱም ሁለተኛው ሞት እድል ፈንታ ዕጣ ፈንታ አይኖረውም በቅዱሳን የፊተኛ ትንሣኤ በተካፈሉት ላይ። ሁለተኛው ትንሣኤና ሁለተኛው ፍርድ በታላቁ የዙፋን ፍርድ ወቅት የሚከናወን በክርስቶስ ላላመኑት ኃጢአተኞች በሙሉ የሚታወጅና የሚተላለፍ መለኮታዊ ብይን ነው። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም የተባለው ስለዚህ ነው። ኩነኔ ማለት የእግዚአብሔር በቀልና ቁጣ በኃጢአተኞች ላይ የሚተላለፍ ብይን ነው። ከዛ ሁሉ አማኞች ነፃ ናቸው። ኩነኔ የዘላለም ሞት አይመለከታቸውም። ሁለተኛው ሞት አይመለከታቸውም። በዚህ መልኩ መረዳት ተገቢ ነው። የሞት መውጊያው ኃጢአት ነው። ኃጢአት ባይኖር ኖሮ ሞት አይኖርም ነበር። ይሄ አካላዊ ሞትም ሁለተኛው ሞትም መንፈሳዊ ሞትም አይኖርም ነበር። ከዚች ፍሬ በበላችሁ ቀን ሞትን ትሞታላችሁ ብሎ እግዚአብሔር ሲናገር አካላዊ ሞትንም መንፈሳዊ ሞትንም ዘላለማዊ ሞትንም ያካትታል። ይሄ ሞት የሚለው ቃል የሞትን ትእዛዝ ያወጣው እግዚአብሔር ነው። ሞትን ሞቱ ሰዎች፣ የሞትንም መፍትሄ የሰጠው እግዚአብሔር ነው። ለሞት በተለይም ለዘላለማዊ ሞት ከእግዚአብሔር ተለይቶ ሰዎች የሚኖሩበት ሁለተኛው ሞትም መንፈሳዊ ሞትም ላለመሞት ብቸኛው መፍትሄ እግዚአብሔር የሰጠውን መፍትሄ መቀበል ነው። ይኸውም የሞትን መውጊያ ሰብሮ የኃጢአታችንንም ዕዳ በደሙ ከፍሎ እኛን ባጸደቀን ሞትንም ድል አድርጎ በተነሳው በኢየሱስ ክርስቶስ በእግዚአብሔር ልጅ ማመን ብቸኛው መፍትሄ ነው። በተለይ ከሁለተኛው ሞትና ከመንፈሳዊ ሞት ለመዳን ብቸኛው መፍትሄ እሱ ነው። የሚገርመው ግን አማኞችም ሞትን ይፈራሉ። በክርስቶስ አምነው የዳኑ ዳግመኛ የተወለዱ የእግዚአብሔር ልጆችም ሞትን ይፈራሉ። ግን ለምንድን ነው ሞትን የምትፈሩት? አንደኛ ብንፈራውም አይቀርልንም። ሞት እንደ ሌላ ቀጠሮ ማስተላለፍ አይቻልም። የሞትን ቀጠሮ ማስተላለፍ አይቻልም። ለሰዎችም አንድ ጊዜ መሞት ከእርሱም በኋላ ፍርድ ተመድቦባቸዋል። ስለዚህ ሞትን ድል አድርጎ በተነሳው በእግዚአብሔር ልጅ በኢየሱስ ክርስቶስ ያመንን ስለ ሞት መነጋገር፣ ስለ ሞት ተዘጋጅቶ መኖር ተገቢ ነው። በእውነት ሞትን በድፍረት ለማስተናገድ ተገቢ ነው። በእውነት እንዲያውም ስለ ሞት እግዚአብሔርን ማመስገን አለብን። ሞት ሁሉን የሚያስተካክል የመጨረሻው መፍትሄ ነው። በዓለም ላይ ለሚታየው ግፍ፣ ጭቆና፣ በደል፣ እንግልት፣ ስደት፣ ልዩ ልዩ ሰቆቃ የመጨረሻው መፍትሄ ሞት ነው። ሞት ጠላታችን ነው፣ የመጨረሻው ጠላት ነው መጽሐፍ ቅዱስ እንደምነግረን። ነገር ግን በክርስቶስ ኢየሱስ ዳግመኛ ምጽአት ጊዜ ሙሉ በሙሉ ቅስሙ ተሰብሮ ሊሻር ያለ የመጨረሻው የሰው ልጅ ጠላት ሞት ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ እንደምነግረን አንደኛ ቆሮንቶስ 15 ቁጥር 20 ጀምሮ እንዲህ ይላል። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስተዋል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና፣ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና፣ ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑቱ ናቸው። በኋላም መንግሥቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ
አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። የኋለኛው ጠላት የሚሻረው ሞት ነው። ሁሉን ከእግሩ በታች አስገዝተዋልና የኋለኛው ጠላት የሚሻረው ሞት ነው። ተመልከቱ፣ ሞት አልተሻረም ገና። የኃጢአት ዕዳ ተከፍሎላቸዋል፣ ጸድቀዋል። በክርስቶስ ያመኑ ሁሉ የኃጢአት ዕዳ የለባቸውም። የኃጢአት ኃይል ነው የሚታገላቸው። ነገር ግን ሞት አልተሻረም ገና። መቼ ነው ሞት የሚሻረው? ሞት ሆይ መውጊያህ የታለ? ሲኦል ሆይ ድል መንሳትህ የታለ? የሞት መውጊያው ኃጢአት ነው፣ የኃጢአትም ኃይል ሕግ ነው ተብሎ በተጻፈው ቃል መሰረት ጌታችንና መድኃኒታችን ኢየሱስ ክርስቶስ ዳግመኛ ሲመጣ ያኔ ነው ሞት ቅስሙ የሚሰበረው፣ ኃይሉ የሚሻረው። የመጨረሻው ጠላት ሞት፣ የዓለም ሁሉ የአዳም ዘር በሙሉ ጠላት ሞት የሚሻረው ጌታ ሲመጣ ነው። እስከዚያ ድረስ አማኞችንም ያላመኑትንም ይወስዳቸዋል። ነፍሳቸው ከሥጋ እንድትለያይ ያደርጋል። ነገር ግን በክርስቶስ ያመኑቱ ወደ ጌታ ወደ ብፅዕና ወደ ሰማያዊ ቤታቸው ይሄዳሉ። የትንሣኤ አካል የሚፈጸመው ወደፊት ጌታ ሲመጣ በመነጠቅ ጊዜ ነው። እስከዚያ የትንሣኤ አካል ለማንም አይሰጥም። ለብሉይ ኪዳን ቅዱሳንም ለአዲስ ኪዳን አማኞችም ለሞቱት በብፅዕና በገነት ከጌታ ጋር ይኖራሉ እንጂ የትንሣኤ አካል የሚፈጸመው ለአማኞች የሚታደለው ጌታ ሲመጣ በመነጠቅ ቀን ነው። እስከዚያ የትንሣኤ አካል ለማንም አይሰጥም። ነገር ግን ክርስቶስ ሞትን አሸንፎ በትንሣኤ አካል በሰማይ አለ። መጽሐፍ ቅዱስ እንደምነግረን በሌላ ስፍራ ፊልጵስዩስ ምዕራፍ 3 ቁጥር 20 ጀምሮ እኛ አገራችን ሰማይ ነውና በሰማይ ነው አገራችን፣ ከዚያም የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጠዋል ተብሎ የተጻፈው ግሩም የተስፋ ቃልም የሚፈጸመው ጌታ ሲመጣ ነው። ጌታ የከበረ የትንሣኤ አካል አለው፣ የማይሞት የማይበሰብስ። እኛም ልክ የሱን የማይሞት የትንሣኤ አካል የማይበሰብስ የትንሣኤ አካል የምንለብሰው በመነጠቅ ጊዜ ነው። እስከዚያ ድረስ ስንሞት ነፍሳችን ወደ ጌታ ትሄዳለች፣ ሥጋችን ወደ አፈር ወደ መቃብር ይወርዳል። ስለዚህ ሥጋችን ከመቃብር ተነስቶ አንድ ቀን ጌታ ሲመጣ በመነጠቅ ቀን ነው የትንሣኤ አካል የሚፈጸመው። ስለዚህ አሁን ምን ልናደርግ ይገባል? በዚሁ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ እንዲህ ይላል፣ በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። ምስኪንነት ነው እያለ ነው ጳውሎስ። በክርስቶስ አምኖ ለዳኑ ዳግመኛ ለተወለዱ አማኞች ለሚበላው፣ ለሚጠጣው፣ ለትዳር፣ ለልጅ፣ ለኑሮ፣ ለትምህርት፣ ለሥራ፣ ለስልጣን፣ ለገቢ፣ ለሀብት ብቻ ከሆነ ክርስቶስን ተስፋ ያደረግነው ይሄ ምስኪንነት ነው። ከሰው ሁሉ ይልቅ ምስኪኖች ነን ይላል። አሁን እንደ ማንኛውም ሰው በምድር ላይ ማድረግ የሚገባንን እናደርጋለን። ይሁን እንጂ ከዚህ በላይ ነው ተስፋችን። ክርስቶስን ተስፋ ያደረግነው ከዘላለም ሞት፣ ከሲኦል፣ ከኃጢአት ዕዳ፣ ከሰይጣንም ጭቆናና ባርነት ነፃ ስላወጣን ነው እኮ በክርስቶስ ያመንነው። በዋናነት ሌላውን ምድራዊ ትሩፋት እናገኛለን፣ እውነት ነው። ሰላም፣ ደስታ፣ እርካታ አለን። ክርስቶስን ግን ተስፋ ያደረግነው በምድር ላይ ሰው የሚያገኘውን ለማግኘት ብቻ አይደለም። ይሄ ምስኪንነት ነው። ይሄ ሊገባን ይገባል። ሞት በበሽታም ይሞታል ሰው። የዕድሜው ገፍቶ በእርጅና ምክንያት ሊሞት ይችላል። በሕፃንነትም ይሞታሉ ሰዎች እንደምናውቀው፣ ያውም ቀን በቀን እንደውም መረጃዎች እንደሚያሳዩን ከሆነ በየሰከንዱ 3 ሰዎች ይሞታሉ። በዓለም ዙሪያ በዓለም ደረጃ 3 ሰዎች ይሞታሉ በሰከንድ። በሰዓት ብዙ ሺህ ሰው ይሞታል። በአጭሩ በ24 ሰዓት ጊዜ ውስጥ ከ260 ሺህ በላይ ሰዎች ይሞታሉ በየቀኑ። በ24 ሰዓት ውስጥ በዓለም አቀፍ ደረጃ 260 ሺህ በላይ ሰው ይሞታል። ወዴት ነው የሚሄዱት? ሞት እንደሆነ አይቀርም። ወዴት ነው የሚሄዱት? በክርስቶስ ያመኑት ወደ እግዚአብሔር፣ ወደ ብፅዕና፣ ወደ ገነት ይሄዳሉ። የትንሣኤያቸውን ቀን ይጠባበቃሉ። በክርስቶስ ያላመኑት ደግሞ ወደ ሲኦል ይወርዳሉ። እስከ ታላቁ የዙፋን ፍርድ ድረስ በሲኦል ነፍሳቸው በስቃይ ትቆያለች። አልፎ ተርፎም በሁለተኛው ፍርድ ጊዜ ወይም በታላቁ የዙፋን ፍርድ ጊዜ በክርስቶስ ያላመኑ ነፍሳት ወደ እሳት ባህር ይጣላሉ። ይህ የጸጋ ዘመን፣ ይህ የምህረት ዘመን ሳያልፍ በክርስቶስ ያላመናችሁ ይህንን ታላቅ የምስራች ሰምታችሁ እንድታምኑና ከእግዚአብሔር ጋር እንድታረቁ እንለምናችኋለን። ለእኔ ሕይወት ክርስቶስ ሞትም ጥቅም ነው
ሊሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የምሻል ነው ተብሎ ተጽፏል ፊልጵስዩስ ምዕራፍ 1 ላይ። አማኞች ስለ ሞት እንዲህ አይነት የተስተካከለ መጽሐፍ ቅዱስን መሰረት ያደረገ ስዕል ሊኖረን ይገባል። ብሎም ለሞት ተዘጋጅተን ልንኖር ይገባል። ብንፈራውም አይቀርልንም ሞት። ጉቦ ሰጥተን ነፃ መሆን አንችልም። ስለ ሞት እንደውም እግዚአብሔር ይመስገን በአማኞች መጻኢው ጊዜ ላይ ሞት ለዘላለም ከቶ አይሰለጥንም። ምክንያቱም ሞትን የሻረው ኢየሱስ ክርስቶስ ከዘላለም ሞትና ከሞት ፍርሃትም ጭምር ነፃ አውጥቶናል። በሞት ላይ ስልጣን ያለው ዲያብሎስ ተሸንፈዋል። የሞትም ኃይል ተደምስሷል። ሞቶይ መውጊያ የታለ? ሲኦሎይ ድል መንሳት የታለ? የሞት መውጊያው ኃጢአት ነው። የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ይልና አንደኛ ቆሮንቶስ 15 ላይ የመጨረሻው ቁጥር እንዲህ ይላል። ቁጥር 58 ስለዚህ የተወደዳችሁ ወንድሞቼ ሆይ በዚያውን በተተነተነው መግለጫ መነሻ የምትደላደሉ የማትነቃነቁም የጌታም ሥራ ሁሉ ጊዜ የሚበዛላችሁ ሁኑ ተብሎ ተጽፏል። መደላደል ማለት ከፍርሃት ነፃ ሆኖ ተረጋግቶ መኖር ማለት ነው። አለመነቃነቅ ማለት በእምነት መጽናት ማለት ነው። ኢየሱስ ክርስቶስ እንዲህ አይነት አስደናቂ ድል ስለሰጠን በዲያብሎስ ላይ፣ በሞት ላይ፣ በኃጢአት ላይ፣ በሲኦል ላይ እንዲሁም ደግሞ የሕግን እርግማን አስወግዶ በደሙ ሽሮ ስላጸደቀን በዚህ እምነት ላይ ተደላድለን ያለ ፍርሃት እንድንኖር ነው የእግዚአብሔር ቃል የሚሰጠን ምክር። ሞት ጥላ ነው፣ መተላለፊያ መንገድ ነው። ጥላ ስር ለጊዜው እናርፋለን እንጂ ለዘላለም አንኖርም። ቀናት ሌሊት ቀናት ውለን እናድርም ጥላ ስር። ለጊዜው አረፍ ብለን ነው የምናርፈው። ጥላ እንደዚያ ነው። ሞት እንደ ጥላ ነው እንጂ እንደ አካል አይደለም። ጥላው ያልፋል። በሞት ጥላ ውስጥ እናልፋለን። እንደ አጭር ጊዜ እንደ ዋሻ መንገድ እናልፍበታለን። ስለዚህ ወደ ከበረው ወደ ላይኛው ዘላለማዊ ቤታችን እናልፋለን፣ እንሸጋገራለን። እንደ ተነል እንደ መሸጋገሪያ ዋሻ መንገድ ነው ሞት። በሞት ፍርሃት እንድንኖር የእግዚአብሔር ፈቃድ አይደለም። ስለ ሞት በቤተ ክርስቲያን ውስጥ በቂና ግልጽ የሆነ መጽሐፍ ቅዱሳዊ ትምህርት ሊሰጠን ይገባል። መንፈሳዊ ሞት አለ። ነፍስ ከእግዚአብሔር ተለይታ የምትኖረው ኑሮ መንፈሳዊ ሞት ይባላል። አካላዊ ሞት አለ። ያመኑትም ያላመኑትም ነፍሳቸው ከስጋ ስትለይ ስጋቸው ወደ መቃብር ይወርዳል። ነፍሳቸው ያመኑቱ ወደ ሰማይ ወደ ገነት ወደ ጌታ በብጽና ለመኖር እስከ ትንሣኤ ቀን ድረስ ለመቆየት ትሄዳለች ነፍሳቸው የአማኞች። ያላመኑ ሰዎች ነፍስ ደግሞ እስከ ታላቁ ዙፋን ፍርድ ድረስ በስቃይ ወደ መኖርበት ወደ ሲኦል ይወርዳል። ይሄ በጣም ግልጽ የሆነ መጽሐፍ ቅዱሳዊ ትምህርት ነው። ስለዚህ በዚህ አይነት ስለ ሞት ያለን ስዕላችን ሊስተካከል ይገባል። በሞት ጥላ ስር በስቃይ ልንኖር አይገባም። መጽሐፍ ቅዱስ ሁለተኛ ቆሮንቶስ 5 ላይ ከቁጥር 1 ጀምሮ እንዲህ ይላል፣ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለንና ይላል። እናውቃለን። በእግዚአብሔር እውቀት መሞላት አርነት ያወጣል፣ ከፍርሃት አርነት ያወጣል። እንዲሁም ደግሞ ለዘላለም ክብር ተዘጋጅተን እንድንኖር ያበቃናል። እናውቃለን። ማወቅ አለብን ከሞት በኋላ ወዴት እንደምንሄድ። እግዚአብሔር የሰራ ምድራዊ እውቀት ያልተጨመረበት፣ አናጺዎች፣ ባለሙያዎች፣ መሐንዲሶች ያልተሳተፉበት በእግዚአብሔር እውቀትና ጥበብ የተሰራ ቤት በሰማይ እንዳለን እናውቃለን። ስለዚህ ስንሞት ነፍሳችን ወደዛ ነው የምትሄደው። የምንወዳቸው የቤተሰባችን አባላትም ሕፃናትም፣ ወጣቶችም፣ አረጋውያንም፣ ወላጆችም ልጆችም ሊሞቱ ይችላሉ። ከዚህ ነፃ ማድረግ አይቻልም። ግን ሲሞቱ ወዴት ነው የሚሄዱት? ኢየሱስ እንደሞተና እንደተነሳ ካመንን እግዚአብሔርም በክርስቶስ የሞቱትን ወይም ያንቀላፉትን ከእርሱ ጋር ያመጣቸዋልና። እንዲህ አይነት ግሩም የሆነ ተስፋም ስላለን ልባችንን የሚያሞቅ እምነታችንን የሚያጸና ሕይወታችንን የሚያነቃቃና የሚያበረታታ የተስፋ ቃል ስላለን በዚህ የተስፋ ቃል ምክንያት ሐዘናችንን ማስቀረት እንችላለን። ያዘኑትንም ማጽናናት እንችላለን። ግሩም የሆነ ተስፋ ስለተሰጠን በሞት ጉዳይ መጽሐፍ ቅዱስ ግልጽ የሆነ ምክር ሰጥቶናል። ሰው በኃጢአቱ ምክንያት በአዳም ኃጢአት ሁሉም የሚሞት ሆነ። ነገር ግን ከዘላለም ሞት እንድድን ደግሞ እግዚአብሔር ለኃጢአተኞች መድህን አድርጎ ልጁን ኢየሱስ ክርስቶስን ላከልን። በክርስቶስ ውስጥ ላሉት ሞት ወደ ብፅዕና ወደ ክብር መሸጋገሪያ መንገድ ነው።
ስለዚህ ሞትን ማስቀረት ካልተቻለ፣ ሞትን መሻር ወይም ማስተላለፍ ካልተቻለ ስለምንድን ነው ስለ ሞት የተስተካከለ ስዕል የማይኖረን? መቼ ነው መሞት የምንፈልገው? ማለት ስጋችን ወደ መቃብር፣ ነፍሳችን ወደ ጌታ ወደ ክብር ወደ ሰማይ ትሄዳለች። ድንኳን የሚሆነው መኖሪያችን ይፈርሳል ማለት ይሄው ነው። ነፍሳችን ከስጋችን ተለይታ ወደ ክብር እግዚአብሔር ወደ ሰራላት ቤት ትሄዳለች ማለት ነው። ስጋችን ወደ መቃብር ይወርዳል። በትንሣኤ ቀን እንደገና የማይሞት የማይበሰብስ የከበረ የትንሣኤ አካል እናገኛለን። ስጋችንና ነፍሳችን አንድ ሆኖ ለዘላለም በክብር እንኖራለን። እንዲህ አይነት ግሩም ተስፋ ያለን ሰዎች ስለ ራሳችንም የሞት ጊዜ ተዘጋጅተን መኖር፣ በሞት ሐዘንና በሞት ፍርሃት ውስጥ ያሉትንም ማጽናናትና ማበረታታት በእውነት ይገባናል። በዚህ ጉዳይ ስራ መስራት አለብን። በቤተ ክርስቲያን ውስጥ በቅዱሳን መካከል በሞት ፍርሃት ውስጥ ያሉትን ማጽናናት፣ ማበረታታት፣ ስለ ሞት ትክክለኛና መጽሐፍ ቅዱሳዊ ስዕል እንዲኖራቸው ማስተማር ተገቢ ነው። ስለ ሞት ወደ ሰማይ መሄድ ከፈለጋችሁ ከሞት በኋላ ስትሞቱ ወደ ሰማይ መሄድ ከፈለጋችሁ አሁን ማድረግ ያለባችሁ ብቸኛው ነገር በጌታ ኢየሱስ ክርስቶስ መታመንና ሕይወታችሁን ለእርሱ አደራ መስጠት ብቻ ነው። ስለዚህ በዚህ በተወደደ ሰዓት በዚህ በመዳን ቀን በኢየሱስ ክርስቶስ በማመን ከሞት ፍርሃትና ሽብር ነፃ በመሆን ከዚህ ሕይወት በኋላ ወደ ዘላለም ክብር ለመሻገር መዘጋጀት ጊዜው አሁን ነው። በዚህ ሕይወት መጨረሻ ላይ እግዚአብሔር ሊቀበለን እንደሚጠብቀን በማወቅ በዚህ ሕይወት ሳለን እንዲሁም በሞታችንም ጊዜ እግዚአብሔር አስደናቂ የሆነ ሰላምና መጽናናትን ይሰጠናል። ስንሞት ፈገግ ብለን መሄድ እንችላለን። መቃብር ውስጥ ለሚቆየው ስጋችን ሄሎ ስጋዬ አንድ ቀን በትንሣኤ ቀን ስለምንገናኝ እስከዚያ ድረስ ደህና ቆይ ብለን ቻው ብለን ወደ ጌታ መሄድም እንችላለን። ምክንያቱም ከስጋ ተለይተን ከጌታ ጋር ስናድር ደስ ይለናል የተባለው እሱ ነው። ከጌታ ጋር ወደ ማዳር ነው፣ ወደ ብፅዕና ነው የምንሻገረው ስንሞት። ስጋችን መቃብር ውስጥ ያድራል፣ ነፍሳችን ደግሞ ከጌታ ጋር ታድራለች። በትንሣኤ ቀን ግን ሁለቱም እንደገና ተገናኝተው የማይሞት የማይበሰብስ የራሱን የጌታ ኢየሱስን ክርስቶስ ክቡር ስጋ የሚመስል የትንሣኤ አካል ይሰጠናል። ይህንን ክቡር የተስፋ ቃል ሊፈጽም እግዚአብሔር የታመነ ነው። በዚህ ሕይወትም ሆነ በሚመጣው ልዩነት የሚያመጣውና ዋስትናም የሚሰጠን ከኢየሱስ ክርስቶስ ጋር ያለን ዘላቂና ጤናማ ኅብረት ብቻ ነው። ወገኖች ሆይ ከክርስቶስ ጋር ያላችሁ ኅብረት ምን ይመስላል? ክርስቶስ ለእናንተ አንድ በታሪክ ውስጥ ኖሮ ያለፈ ሰው ነው ወይስ ዛሬም እውነተኛ የሕይወታችሁ ጌታና አዳኝ መድህንና ማዕከል ነው? ክርስቶስን ዕለት ዕለት ትከተሉታላችሁ? ክርስቶስን እንደ መድኃኒታችሁ ትታመናላችሁ? እንደ ጌታ ትታዘዛላችሁ? እንደ መልካም እረኛስ በእርሱ ትመራላችሁ? ይሄ ከሆነ መልሱ አዎን ከሆነ መልሱ ስለ ሞት ምንም ሊያሰጋን አይገባም። አንደኛ ሞትን ማስቀረት አይቻልም። ማስቀረት የሚቻለው ዘላለማዊውን ሞትና መንፈሳዊውን ሞት ማስቀረት ይቻላል። እንዴት? በኢየሱስ ክርስቶስ በማመን። አካላዊ ሞት ማለት ነፍስ ከስጋ የምትለይበትን የሞት ደረጃ ማስቀረት አይቻልም። ለምን? በመለኮት ተመድቧል። ለሰዎችም አንድ ጊዜ መሞት ከእርሱም በኋላ ፍርድ ተመድበውባቸዋል ተብሎ እንደተጻፈው የተመደበውን መለኮት የመደበውን መሻር ማስቀረት አይቻልም። ስለዚህም ነው በየቀኑ ከ260 ሺህ የሚበልጡ ሰዎች በየቀኑ በዓለም ዙሪያ የሚሞቱት። መለወጥ ማስቀረት የሚቻለው ግን የዘላለምን ሞትና መንፈሳዊውን ሞት ነው። ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። የተፈጥሮ ልደት ከወላጆቻችን በስጋ ስንወለድ የአንድ ቤተሰብ አባል እንሆናለን። ሁለተኛ ዳግመኛ ስንወለድ ደግሞ የእግዚአብሔር ቤተሰብ አባል ብሎም የእግዚአብሔር መንግሥት ወራሽ እንሆናለን። ይህ ክቡር ተስፋ አለን። ዛሬም እድሉ አለን። በክርስቶስ ኢየሱስ አምነን ወደዚህ ክቡር ተስፋና ሕይወት ለመግባት ዛሬም ብርቅዬ የሆነ ውድ የሆነ እድል አለን። እንግዲህ ላመንን፣ በክርስቶስ አምነን ለዳንን፣ ዳግመኛ ለተወለድን፣ በመንፈስ ቅዱስ ለታተምን፣ በክርስቶስ ደም ለተዋጀን፣ የኃጢአት ዕዳችንን ስርየት ላገኘን አማኞች በሙሉ ደስ ይበላችሁ። የምስራች! ከሞት በኋላ ወደ ጌታ ነው የምንሄደው። የዘላለም ሞት አይመለከተንም። ሁለተኛው ሞት አይመለከተንም። የኃጢአት ዕዳችንም ያለ ቀሪ በክርስቶስ ደም ተከፍሎልን ነፃ ወጥተናል፣ ጸድቀናል። ሞትም ሰይጣንም ሲኦልም የኃጢአት ዕዳም
አይመለከተንም። በክርስቶስ ደም ተዋጅተን የእግዚአብሔር ልጆች ሆነናል። ዳግመኛ ለተወለድን ሁሉ አገራችን በሰማይ ነው። ክርስቶስ እስኪመጣ እንጠባበቃለን። ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ጌታ ኢየሱስ ይለውጠዋል። እንዲህ አይነት ግሩም ተስፋ ስላለን በዚህ የተስፋ ቃል መጽናናት አለብን። ላላመናችሁ ለተወደዳችሁ አድማጮቼ፣ ተመልካቾቼ የምስራች በክርስቶስ ኢየሱስ እመኑ። ብቸኛው ከዘላለም ሞትና እንዲሁም ደግሞ ከሰይጣን ከኃጢአት ዕዳም ማምለጫው ብቸኛው መንገድ መድኃኔ ዓለም የሆነው ኢየሱስ ክርስቶስ ነው። ስለዚህ ክርስቶስን በመታመን ነፍሳችሁን ለክርስቶስ በመስጠት ዳግመኛ በመወለድና የእግዚአብሔር ልጆች በመሆን የሚጠብቃችሁን ዘላለማዊ ሕይወትና ክብር እንድትወርሱ እግዚአብሔር በፍቅሩ ይጠራችኋል። የሰማነው ቃል ለሁላችንም ለበረከት ይሁንልን። ከሞት ፍርሃት ነፃ ሆነን ተደላድለን ሳንነቃነቅ በእግዚአብሔር ቃልና በእግዚአብሔር ጸጋ እየተጽናናን እስከ መጨረሻው መጽናት እንድንችል እግዚአብሔር ለሁላችንም ጸጋውን አብዝቶ ይስጠን። አሜን። እግዚአብሔር አባቶች ስለነበረን የቃል ትምህርት ጊዜ እናመሰግንሃለን። ከሞት ፍርሃት ነፃ ሆነን ድል መንሳትን በሰጠን በጌታችን በኢየሱስ ክርስቶስ አምነንና ታምነን ጸንተን እንድንኖር እግዚአብሔር ሌሎችንም በፍርሃት ውስጥ ያሉትን በቃሌ እውነት እንዲድኑና እንድነቃቁ እንድናበረታታ ጸጋህን አብዛለን። የሞታችን ጊዜ ሲደርስ በብፅዕና ወደ አንተ መሰብሰብ እንዲሆንልን እርዳን። ስለሰማህን አባቶች ተመስገን። በተወደደው ልጅህ በመድኃኒታችንና በጌታችን የሞትን መውጊያ ሽሮ እኛን በደሙ በዋጀን ዳግመኛም መጥቶ ሊወስደንና ክቡር የትንሣኤ አካል ሊሰጠን ባለው በቀኝ ተቀምጦ ስለኛ በሚማልደው በውድ ልጅ በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። አመሰግናለሁ።